የሆነ ሆኖ ለጽናት ክርስትና ቀን ጠዋት የድግሱን ብር ውሽማሽን የሰጠሽ ብሎ ለክፏት ወጣ። እናትየው ሁሌም መልስ አልሰጠችውም። የሕይወቷን ምዕራፍ በትንሿ ልጇ ጽናት ብላ ሰይመዋለች። በዚህ መሰረት የመጨረሻ ልጇ ስም ሴት ከሆነች ጽናት እላታለው ብላ አስባ ስለነበር ስትወልድ ሴት ልጇን ጽናት ብላ ሰየመቻት። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ እንዴት አላችሁ? እንዴት ቆያችሁ? የፈጣሪ ሰላም ከሁላችን ጋር ይሁን እያልኩኝ እንግዲህ ቀደም ብዬ ያስደመጥኳችሁ ጽናት ክፍል 2 የመጨረሻ ክፍል ነበረ። ዛሬ ደግሞ እንደተለመደው ክፍል 3 ጽናትን ይዤላችሁ መጥቻለሁ። መልካም ቆይታ። ጽናት ክፍል 3 ስትወልድ ሴት ልጅ ወለደች። ይህች ልጅ ለሕይወቴ ጽናት ናት፣ አንቺንም በሕይወት አቆይቶ እንድወልድሽ ስለጸለይኩ ነው በጸሎት ያልኩሽ ብላ በጸሎት ይህንን የነገረቻት። ገና በእርግዝናዋ ሰዓት ነበር በጸሎት በሳል ጭንቅላት ስላላት እናታቸው ሲከፋትም ስትደሰትም የምታማክራት ለበጸሎት ነው። የጽናት ክርስትና በዓል አክብረው ጨረሱ። አመሻሽ ላይ በመጠጥ ራሱን የሳተው አባታቸው እናትየውን ሊመጣና በተገረዳደፈ አንደበቱ በቆመበት እየተንገዳገደ ስሚ አንቺ ቆይ እንዴት ተበድረሽ ትደግሻለሽ? አላት። ወይ ማለቴ ከውሽማሽ ተቀብለሽ አይደል? እሺ እሱስ ሲሆን ይህንን ውበትሽን ለማውጣት ጥረሽ ተሳክቶልሽ ወንድን ማሽከመምሽስ? አላት። እናታቸው ዓለም ፀሐይ ምንም ትንፋሽ ሳይወጣት ጥበብ አብዝቶ የሰጠው ሰዓሊ የሳለው የሚመስል ውበትና ትልቅ ዓይኖቿን እያንከረተተች ታየው ጀመር። እናታቸው ዓለም ፀሐይ እንደ ስሟ ፀሐይ ናት። ውበቷን ማንም ሊክደው አይችልም። ውበት ከደም ግባት ጋር ያደላት ቁመተ መለሎ ሰውነቷ ለመንካት የሚያሳሳ የእግርና የእጆቿ ውበት በፀጉሯ ርዝመት እና ጥቁር ተደፋል እርዝመትና ውበት በራሱ ወንድን ለማማለል በቂ ነው። በዛ ላይ ጸባዋ፣ ትህትናዋ እና ድምጿ ውብ ነው። ነገር ግን ከትዳር ውጪ ወደ ውጭ ያለች እመቤት ናት። አባትየው በጭቅጫቄው መልስ ስላልሰጠችው በመናደድ ጠረጴዛ ላይ ተቀምጦ በነበረውን ቢላ አንስቶ ፊት ለፊቷ ከዛ በምታየው ውቧ ሚስቱ ዓለም ፀሐይ ላይ ልጆቹ እናት ላይ የያዘውን ቢላ በረጅሙ ቢላ ወርውሮ አንገቷ ላይ ሰካው። ይህንን ተደብቃ ስታይ የነበረችው በጸሎት በሕፃን አእምሯ ያለ አቅሟ ማየት የሌለባትን ያየችው በጸሎት ጭህቷን አቀለጠችው። ጎረቤት ተሰብስቦ አባታቸው ራሱንም ጎረቤቶቹ መጥተው ከመያዙ በፊት ራሱ አንገት ላይም ወግቶ ራሱን አጠፋ። ጎረቤቶቹ በሩን በርግደው ገቡ።
ጽናት መኝታ ቤት ሆና ይህንን ክስተት አይታ የገባት ይመስል እሪ ማለቷን ቀጠለች። ግን ከጸሎት ውጪ ምንም ልብ አላላትም። በጸሎት ከተቀመጠችበት ሶፋ ሮጣ ወደ እህቷ ሄደች። ከእህቷ ጋር አልጋ ላይ ጭብጥ ብላ ተቀምጣ ማልቀስ ጀመረች። ጽናት አልቅሳ አቅሟን ስታጣ ዝም አለች። ትዕግስት ግን ተንቀጠቀጠች። በእነዚህ መልኩ ነበር ወላጅ አልባ የሆኑት። ከዛም በጎረቤት ጥሪ መሰረት ፖሊሶች መጡ። በንጋታው ፖሊሶች የጸሎትን ፖሊስ ጣቢያ ወስደው በህፃናት ሳይካትሪስት የተፈጠረውን እንድትነግር አደረጓት። ያንን ቀን የተሰማትን ነገር መግለጽም መርሳትም አትችልም። ላይጠፋ በህሊናዋ ተቀርጿል። የእናታቸው ህልፈት ካለፈ በኋላ የአባታቸው እህት ጓዟን ጠቅልላ ገባች። ይህቺ አክስታቸው ባልም ሆነ ልጅ እንዲሁም ፈልጋ ወንድ የላትም። ጸባይም በጣም አስቸጋሪ ስለሆነች ቤታቸው ገብታ አብራቸው መኖር ስትጀምር የጸሎትና የጽናት ህይወት ሲኦል ሆነ። አባትና እናታቸውን ሙሉ ንብረታቸውን በልጆቻቸው ያደረጉት ጽናት ከተወለደች ከሳምንታት በኋላ ነው። ይህ ንብረት ልጆቻቸው 18 ዓመት ከሞላቸው ሙሉ ንብረቱን እንዲወርሱ የሚል ውል ነው። በእርግጥ ሀብታም አይደሉም። በስማቸው አንድ ቤት ብቻ ነው የነበረው። አባታቸው ነው ይህንን ያደረገው። አክስታቸው እናትና አባታቸው ያወረሷቸውን ውርስ አሳዳጊ ነኝ በማለት ልትወርስ ብትጥርም ችሎቱ ውሳኔውን ውድቅ አድርጎባታል። የአክስታቸው ስም ድንቄ ይባላል። ጽናት ካደገች በኋላ ሁሉንም ማስታወስ ጀመረች። ይህንን ያዩ ተከራይ የነበሩ የዕድሜ ባለጸጋ አክስታቸውን ከሰው ብሎ እንግዲህ እዚህ ላይ ያበቃል። ክፍል 3 እንግዲህ ክፍል 4 ደግሞ በቀጣይ ክፍል የምናየው ይሆናል። ውድ ቤተሰቦችን እንግዲህ ሼር ላይ ኮሜንት እያደረጋችሁ ማበረታታችሁን አትዘንጉ። በቀጣይ ክፍል እስከምንገናኝ መልካም ቆይታ